አምላካችን የተመሰገነ ይሁን። ሁላችንም መጽሐፍ ቅዱሳችንን ሁለተኛ ቆሮንቶስ ምዕራፍ 11 ላይ እናወጣለን። በጣም ደስ ይለኛል መጽሐፍ ቅዱስ ማስታወሻ የሚይዙ ወንድሞችና እህቶችን ስመለከት ደስ ይለኛል። እግዚአብሔር ይባርካችሁ። ሁለተኛ ቆሮንቶስ ምዕራፍ 11 ላይ እናወጣና ቆመን ተነስተን አብረን ቃል እግዚአብሔርን እናነባለን። እግዚአብሔር አምላክ የተመሰገነ ይሁን። ቁጥር 3 ነው ማነበው። ሐሳቡ እዛ ጋር ያለው በጣም ትልቅና ጥልቅ የሆነ እጅግ በጣም ጥልቅ የሆነ እና ደግሞ በጣም በቅዱሳን ማህበር ውስጥ እጅግ እግዚአብሔር ሊገልጥልን የሚፈልግ በረከት አለ። በጣም ሰፊ የሆነ እግዚአብሔር አምላክ ይርዳን። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይለወጥ ብዬ እፈራለሁ። እስቲ አሁን ከኔ ጋራ ድምጻችንን ወጣ አድርገን ቅዱሳን እግዚአብሔር ይባርካችሁ አብረን እንላለን። በሉ እስቲ አንድ ላይ ጮክ ብላችሁ ነገር ግን እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽህና ምናልባት እንዳይጎድል ብዬ እፈራለሁ። እግዚአብሔር ይባርካችሁ። ቁጭ በሉ። ሐሳብ ይበላሻል ወገኖቼ ሆይ። ሐሳብ ሲባል ብዙዎቻችን መረዳት ያለብን ሰው የሶስት ነገሮች አንድ ላይ እግዚአብሔር ያስቀመጠው ውጤት ነው። ሰው ምን አለው? ስጋ አለው። ይሄ ከውጭ የሚታየው ነፍስ የምትባላለች። እንደገና ውስጠኛው ከእግዚአብሔር ጋር አዳም በኤደን ገነት የተለያዩበትና የሞተው ክርስቶስ ኢየሱስን በማመን ሕያው የሆነው እንደገና የእግዚአብሔር ሕይወት ያለበት መንፈስ ቅዱስ ያደረበት የሚባለው መንፈሳችን ደግሞ አለ። ስለዚህ አሁን የምናገረው ስለ ሁለቱ ስለ ስጋችንና ስለ መንፈሳችን አይደለም፣ ስለ ነፍሳችን ነው የምናገረው። አሁን የምናገረው እዚህ ውስጥ ያለው ክፍል ይኸውላችሁ። ነፍሳችን ውስጥ ሐሳባችን አለ፣ ፈቃዳችን አለ፣ ስሜታችን ደግሞ አለ። እነኚህ ናቸው እንግዲህ በአብዛኛው አእምሮአችን፣ ሐሳባችን፣ ፈቃዳችንና ስሜታችን እነኚህ ሁል ጊዜ የጦር ሜዳ ናቸው ይላሉ የሥነ መለኮት ምሁራን ሲናገሩ። እንደ ጦር ሜዳ ነው አእምሮ። ያንን ሰይጣን ሐሳባችንን በጦር ሜዳ አሸንፎት ከተቆጣጠረ ማንኛውንም ነገር ሊያስገድድና ሊያስደርገን ይችላል፣ ሊያደርግ ይችላል። ስለዚህ ሐሳባችን መጠበቅ አለበት። ፈቃዳችን ለእግዚአብሔር መገዛት አለበት። ስሜታችን ደግሞ በእኛ ውስጥ ያለው ስሜት አላስፈላጊ ለሆነ ነገር እንዳይነሳሳ በእግዚአብሔር መንፈስ፣ በእግዚአብሔር ቃል እና በጸሎት ጉልበት ተገዝቶ ለእግዚአብሔር ለፈቃዱ ሐሳብና ምክር ወገኖቼ ሆይ የሚንቀሳቀስ እንዲሆን በውስጣችን ሐሳባችን፣ ፈቃዳችን፣ ስሜታችን። ሐሳብ ሳይበላሽ ንግግር አይበላሽም። ንግግር ሳይበላሽ ተግባራዊ የሆነ እንቅስቃሴ ውስጥ የተበላሸ ነገር ሰው አያደርግም። ስለዚህ ሐሳባችን ዋና ነው ማለት ነው። ስለዚህ ጠላታችን ዲያብሎስና የሚያሰማራቸው አጋንንቶች በዋናነት የቅዱሳኑን ሐሳብ መያዝ ይፈልጋሉ። ሐሳባችንን ከያዙና ከተቆጣጠሩ ሌላውን ነገር ማስደረግ የሚችሉበት አቅም ስላገኙ ብዙ አይከብዳቸውም ማለት ነው። ብዙ ሊከብዳቸው አይችልም። ስለዚህ በጣም ጠላታችን ሰይጣን፣ ዲያብሎስ፣ እርኩሳን መናፍስት የሚጣጣሩት 24 ሰዓት ሙሉ የሚዞሩን የሚሽከረከሩት ሐሳባችንን ለማግኘት ነው። ሐሳባችንን ካገኙ በኋላ የሚፈልጉትን ሐሳቡን ራሱን እንኳን ለመቆጣጠር ሲያቅታቸው የሚረብሸን ነገር በዙሪያችን ያመጣሉ። የሚረብሽ እንድንነጫነጭ
እንድናዝን በቃ የተለያየ ስሜታችን ጥሩ እንዳይሆን ሲያደርጉ እዛ ውስጥ በሚፈጠረው ግርግር ሐሳባችንን ያገኙታል። በመጀመሪያ አመለካከታችንን ለማበላሸት ነው የሚጥሩት። ለሰው ያለንን ነገር ለምሳሌ እንዴት መስላችሁ? ይሁዳን ምን አደረገው? በመጀመሪያ ሰይጣን በኢየሱስ ክርስቶስ ላይ ሐሳቡን ረበሸው። አሁን ይሄ የሚያደርገው ትክክል ነው? አሁን አየሁ ያደረገው አንድ ቦታ ላይ ምን ይል ነበረ? ሽቷን ሰብራ ኢየሱስ ክርስቶስ እግር ላይ አፍስሳ በፀጉሯ እያበሰች ሲመለከት ከደቀ መዛሙርቱ የመጀመሪያ ተናጋሪ የነበረው እሱ እንደነበረ ዮሐንስ በመልእክቱ ላይ ይናገራል። ይሄ ሽቶ ቢሸጥ ለብዙዎች ጥቅም የሚሆነውን ዋጋ ለምን ይባክናል እያለ ሲል በክርስቶስ ላይ ምን ሆኖ ነበረ? ይኸውላችሁ እንድታስተውሉ እንድትይዙ በጣም የምፈልገው ነገር አለ። ጴጥሮስን በጠራበት፣ ዮሐንስን በጠራበት፣ ያዕቆብን በጠራበት ትክክለኛ ንጹህ አጠራርና ሁኔታ ነው ኢየሱስ ክርስቶስ የአስቆርቱ ይሁዳን የጠራው። የተለየ ነገር አይደለም። በቃ እንደነሱ የተጠራ ሰው ነው። ግን ውሎ ሲያድር ሐሳቡ በሰይጣን ምን ሆኗል? ተረብሿል። ጥሩ አመለካከት የለውም። ነገሮች ሲከሰቱና አንድ ነገር ሲሆን ዝም ብሎ ኦቨርናይት የሆነ ነገር አይደለም። ከኋላ አንድ የደረበ የመጣ ነገር አለ። የዛ ነገር ስብስብ ውጤት ነው አደባባይ ላይ መጨረሻ ላይ የሚገለጠው። ይሄ የተበላሸ ነገር ስለነበረው ይሁዳ መጽሐፍ ቅዱስን ታውቃላችሁ ብዙዎቻችሁ። ወደ ሊቀ ካህናቶቹና ወደ ፈሪሳውያን ወደ ኢየሱስ ክርስቶስ ወደሚጠሉት በቅናት ወደ ጠሉት ሄደና እኔ አሳልፌ ብሰጣችሁ ምን ትሰጡኛል? በጣም ደስ አላቸው እና ከዛ በኋላ 30 ብር መዘኑለት ይላል። ምን ሆኖ ነበር ማለት ነው? አስቀድሞ ውስጡ በኢየሱስ ክርስቶስ ላይ ተበላሽቷል። አሁን ታውቃላችሁ ሁላችሁም በዚህ ዙሪያ ላይ የተደረገውን ነገር። እራት የመጨረሻው ራት ሲበሉ ወደ ከተማ ሂዱ አለ ጌታ ኢየሱስ። ማድጋ ውሃ የተሸከመ ሰው ታገኛላችሁ፣ ወደሚገባበትም ተከትላችሁ አብራችሁ ግቡና የቤቱን ባለቤት ፋሲካን እበላ ዘንድ የምታዘጋጅልኝ ወዴት ነው መምህሩ ይልሃል በሉት። አያውቁትም ደቀ መዛሙርቱ። ሰውየውና ኢየሱስ ይተዋወቃሉ። እርሱም በደርብ ላይ ወደ ተነጠፈውን አዳራሽ ያሳያችኋል፣ በዚያም ፋሲካን አዘጋጁልን አለ ጌታ ኢየሱስ ክርስቶስ። በዛ ራት ላይ ከናንተ አንዱ አሳልፎ ይሰጠኛል ሲል ሁሉም ተጨነቁ፣ ሁሉም ግራ ተጋቡ። እኔ ነኝ አሳልፎ የሚሰጠኝ እኔ ነኝ ሲባባሉ፣ ይሁዳም በተራው ጠጋልና ጌታ ሆይ እምር ሆይ እኔ እሆንን አለው። አየውና አንተ አልከለው። ሰይጣንም ዲያብሎስም ከ12ቱ አንዱ በነበረው በአስቆርቱ ይሁዳ ሐሳብ አስገባበት። መግቢያ መንገድ እንዴት አገኘ ካላችሁ አስቀድሞ አበላሽቶታል። ይሄ ዛሬ ወገኖቼ ሆይ ለሁላችንም እጅግ እንድናስተውል እግዚአብሔር መንፈስ ቅዱስ ይርዳን። አሜን በሉኝ ወገኖቼ። አስቀድሞ አበላሽቶ ሰርቶታል። አስቀድሞ ረብሾታል። በክርስቶስ ላይ ያለውን አመለካከቱን ረብሾታል። አስቀድሞ ተመልከቱ ወገኖቼ ሆይ አንዳንድ ጊዜ በሚያገለግሏችሁ በሚጸልዩላችሁ ስለ እናንተ ሌሊት ተንበርከው በሚያነቡት ላይ ሐሳባችሁ ይበላሻል። ይሄ ወንጌላዊ ከሌ፣ ይሄ ሐዋርያ ከሌ፣ ይሄ ፓስተር ከሌ እንደው እሱ ልዩ ነገር እንዴ ምን አደረገሽ ብትያጠጋብለ ምን አደረገህ ብትለው መልስ የለውም። ግን ውስጡን ያበላሸዋል። አሁን በዚህ ዘመን ላይ ራሳቸውን በራሳቸው የሚያጠፉ ሰዎች ላይ ከፍተኛ ጥናት ያካሄዱ ሰዎች ባህር ማዶ ላይ ያሉ ጥናቱን ሲያጠኑ ራሳቸውን ያጠፉ ሰዎችን ወደ ኋላ ባህሪያቸውን ማጥናት ጀመሩ። ከሰው ጋር ያላቸውን ነገር አብዛኛዎቹ 95% ያክሉ አብዛኛዎቹ
መልካም ባህሪ ያላቸው፣ ጥሩ ሰላምታ የሚሰጡ፣ ለሰዎች ጥሩ ነገር የሚያደርጉ፣ ጥሩ የሚመክሩ፣ ስራቸው ላይ በጣም ሲሪየስ ሆነው በታማኝነት የሚሰሩ፣ ከጎረቤቶቻቸው፣ ከስራ ገበታቸው፣ ከተለያየ ቦታ ላይ በጣም መልካም ባህሪ ያላቸው ሰዎች ምንድነው ብለው ግራ የገባቸው ነገር ምን መስላችሁ? ውጫዊ ከሆነ እንቅስቃሴያቸው ላይ ራሳቸውን ሊያስጠፋቸው ያደረገውን ጉዳይ በጥናት ማግኘት አልቻሉም። ግራ ገባቸው። ነገሩ ግን ወዲህ ነው ወገኖቼ ሆይ፣ አስቀድሞ እንደኛ ሰዎች ከውጭ ባህሪያቸው ጥሩ ሰላምታ የሚሰጡ፣ ሰውን የሚረዱ፣ የሚመክሩ፣ ስራቸውን በደንብ የሚሰሩ፣ ከህብረተሰቡ ጋር ጥሩ የሆነ መስተጋብር ያላቸው ምንድነው? ውስጣቸው ተበላሽቷል። ሰው ውስጡ ተበላሽቶ ከውጭ በሚያደርገው እንቅስቃሴ ውስጥ ልደርሱበት አትችሉም። ሰይጣን ምንድነው የሚያደርገው? ውስጥን ነው የሚያበላሸው። ምንን? ሐሳብን፣ ፈቃድን ካበላሸ በኋላ ነው ነገሮች ወገኖቼ ሆይ አሳዛኝ ወደሆነ ደረጃ ላይ የሚመጡት። ሐሳብ ሲበላሽ ምን ይሆናል መሰላችሁ? ሰዎች ከውጭ ጥሩ ቃላት ሊናገሩ ይችላሉ። ጥሩ ቃላት የሚናገሩ ሰዎችን ውስጣቸውም ጥሩ ቃላት ይናገራል ማለት አይደለም። ለዚህ ነው ዳዊት እንደዚህ ያለ፣ ያፌ ቃልና የልቤ ሐሳብ በፊትህ ያማረ ይሆናል። ለምን እንደሆነ ታውቃላችሁ? ብዙዎቻችን ያፋችን ቃልና የልባችን ሐሳብ አንድ አይነት አይደለም። እንግዲያውስ እግዚአብሔር በረከቱንም ሐዘን ባለበት አካሄድ ካለ ነገራችን ፍርዱንም የሚያመጣው በሰዎች የውስጥ አመለካከት ላይ ነው። ስለዚህ አንድ ነገር ተመልከቱ። እንግዲህ አዳምና ሔዋን ያሉት በኤደን ገነት ውስጥ ነው። በኤደን ገነት ውስጥ ሲኖሩ አንድ ሰው ሲናገር የሰማሁት ነገር ተስማማሁ እኔም ከዛ ነገር ጋር። ያ ሰው እንደዚህ ያለ ሲናገር፣ እባቡ ሔዋንን የመጀመሪያ ቀኑ አይደለም መጥቶ በገነት ካሉት ዛፎች ሁሉ ፍሬ እንዳትበሉ እግዚአብሔር አዟልን ያላት፣ ይሄ የመጀመሪያ ንግግራቸው አይደለም ማለት ሲናገር ያ ሰው፣ ያ በስነ መለኮት ዕውቀት ጥሩ ደረጃ ላይ ያለ ሰው ሲናገር እንደዚህ ያለ ምን አለ? አስቀድሞ ስለተለያዩ ፍሬዎች ሳያወራት አይቀርም በተለያየ ቀን። እና በዕብራይስጥ እባብ የሚለው ይሄ የተፈጠረው አውሬ የተፈጠረው እንስሳ በዕብራይስጥ በጣም የሚያምርና እጅግ የሚያንጸባርቅ ተፈጥሮ የነበረው ፍጥረት ነው። እና መጽሐፍ ቅዱስ ላይ አይታችኋል አይደል? በሆድህ ትሄዳለህ የሚለው ከዛው መጀመሪያ ማለት ነው ወደ ሰው ይቀርብ ነበረ። መጽሐፍ ቅዱስ ሲናገር እግዚአብሔር ከፈጠራቸው አውሬዎች ሁሉ እጅግ ተንኮለኛ ነበር ይለዋል። ስለዚህ ወደ ሔዋን እየተጠጋ ብዙ ጊዜ ሳያዋራት አይቀርም ይላሉ። አልተጻፈም፣ ነገሩ አልተጻፈም። መጨረሻ ላይ ግን መጣና እንደዚህ አላት፣ እግዚአብሔር በኤደን ገነት ካለው ፍሬ እንዳትበሉ አዟልን? ስለ እግዚአብሔር መንፈስ ቅዱስ ካልገለጠላችሁ ይሄን ነገር በጣም ሚስጥሩ እጅግ ጥልቅ ነው። ዝም ብሎ አንድ የሆነ በቃ ዝም ብሎ ቃል አይደለም ይመስላችሁ? ዝም ብሎ ቃል አይደለም። እዩት፣ እምትበሉት አይደለም ያላት። ምን አለ አንድ ሰው ሲናገር፣ እምትበሉትን ብሎ ቢጠይቃት ኖሮ የሚበሉትን ፍሬ ብትቆጥረለት እስከ ዛሬ አትጨርሰውም ነበር ቆጥራ ይላል። ግን ምንድን ነው ያላት? በኤደን በገነት ካለው ዛፍ ፍሬ እንዳትበሉ እግዚአብሔር አዟል። እንዴት አይነት ነገር አዟልን? ጥያቄ ነው። እና ከሷ ውስጥ የሚወጣ ነገር አለ። አይ በገነት ካለው ዛፍ ፍሬ ሁሉ እንበላለን፣ ነገር ግን በገነት መካከል ካለው መልካምንና ክፉን ከሚያሳውቀው ዛፍ አትንኩትም፣ አትንኩትም፣ እስከሱ በበላችሁ ጊዜ ሞትን ትሞታላችሁ። አንድ ቃል ጨምራለች። እግዚአብሔር አዳምን እንደዚህ ነው ያለው፣
በገነት ካለው ዛፍ ፍሬ ሁሉ ትበላላችሁ፣ ነገር ግን በገነት መካከል ካለው መልካምንና ክፉን ከሚያሳውቀው ዛፍ እንዳትበሉ፣ እሱ በበላችሁ ጊዜ ሞትን ትሞታላችሁ። እቺ የእግዚአብሔር ትእዛዝ ነች። ምዕራፍ 2 ላይ ምዕራፍ 3 ላይ እሷ አንቺን ጨመረች። አትንኩትም የሚል ጨመረች እሷ። እሱ ሲጠይቃት ተመልከቱ፣ እሷ ስትመልስለት ግራውንድ መስመር ተፈጥሯል። በዛው ቅስፈት ያላት አንድ ነገር ነው። እላዩ ላይ አትሞቱም ካላት በኋላ ይሄንን ዛፍ ፍሬ ከበላችሁ በኋላ እንደ እግዚአብሔር መልካምንና ክፉን እንደምታውቁ ስለሚያውቅ ነው እንጂ ካላት በኋላ የለም። እሱ እዛ ቦታ ላይ ጨርሷል። ተመልከቱ ምን ያህል እንደመታት። ዛፉ ለዓይን የሚያምር ለጥበብ መልካም ለመብላት ደግሞ የሚያስጎመጅ። ድሮ ከየት መጣ ይሄ እይታ? ከየት መጣ? ይኸውላችሁ ይሄ እይታ ውስጧ ከተበላሸ በኋላ ይሄንን አሰራር፣ ይሄንን ድርጊት፣ ይሄንን ጥልቅ ክፋት ሐዋርያው ጳውሎስ በቆሮንቶስ ቤተክርስቲያን ውስጥ ያ የኤደን ገነት እባብ አሁን በቆሮንቶስ ቤተክርስቲያን ውስጥ ደግሞ ይሄንን እየሰራ አየው። አይኑን ገልጦ አሳየው። እግዚአብሔር ምን አሳየው? እውነቱን መጥፎ፣ መጥፎውን መልካም፣ ክፉን ደግ፣ ደጉን ክፉ፣ የእግዚአብሔርን ሐሳብ በክፉ ሐሳብ የሚገለብጥ የእባቡን እንቅስቃሴ በቆሮንቶስ ባለች በእግዚአብሔር ቤተክርስቲያን ውስጥ አየው ሐዋርያው ጳውሎስ። ምንድነው ያደረገው መሰላችሁ? በኤደን ገነት ሰው አልወደቀም። በኤደን ገነት ኃጢአት አልነበረም። በኤደን ገነት ገዢ የነበረው ሰው ነው። ግዛ የተባለው ሰው ነው፣ ሰይጣን አይደለም። አሁንስ በቆሮንቶስ ቤተክርስቲያን ወገኖቼ ሆይ በወደቀ ዓለም ውስጥ በወደቀ ሰው እንግዲያውስ በቤተ ክርስቲያን የበለጠ መስራት የሚችልበት ዘመን ውስጥ ነው። በምን ውስጥ አለን? በጨለማው መንግስት ስር። እንግዲያውስ ይሄንን በቤተ ክርስቲያን ወገኖቼ ሆይ አያችሁ፣ የጸጋ ስጦታዎች የሚሰጡበት ምክንያት ለዚህ ነው። በተለይ በቤተ ክርስቲያን ውስጥ መናፍስትን የመለየትና የጥበብ ጸጋ የሚባለው እጅግ አስፈላጊ ነገር ከሌለ ያ በቆሮንቶስ ቤተክርስቲያን የሚሰራው አሁንም በአብያተ ክርስቲያናት በተለያየ በዓለም ዙሪያ አይሰራም ለማለት አንችልም ወገኖቼ ሆይ። ምንድነው እሱ መናፍስትን መለየት ማለት? የእግዚአብሔር የሚመስል ግን ያልሆነውን ነገር በቅዱሳን ማህበር ውስጥ ሲያደርግ የሚገኝ እንቅስቃሴ፣ ተግባር፣ አገልግሎት የሚመስል ነገር ማለት ነው። የጥበብ ጸጋ ማለት ነገር ግን እንድታስተውሉ ፈልጋለሁ ዛሬ። ይኸውላችሁ የጥበብ ጸጋ የሚባለው የአንድን ነገር እውነተኛነትና ትክክለኛነት ወደ ውስጥ ገብቶ የመረዳት ችሎታ ወይም ብቃት ማለት ነው። ስለዚህ ቤተክርስቲያን ውስጥ ይሄ ጸጋ ያስፈልጋል አያስፈልግም? አዎ። ምን መሰላችሁ? የሚሰብክ ሁሉ ይችላል ይሄንን መስበክ፣ ግን ከጀርባው ያለውም የሚጸልይ ሁሉ ቤተክርስቲያን ችግር ውስጥ የሚገባው እኮ ይሄ መንፈስ በሚሰለጥንበት ጊዜ ነው። በቆሮንቶስ ቤተክርስቲያን ውስጥ አየውና ሁለት ነገር ይሆናል አለ። እባብ አስተውሉ፣ በተንኮሉ ሔዋንን እዛ ምን አረጋት? አሳሳታት። በዘመናት ሁሉ ሰይጣን እኔ ሰጣያንን ብሎ አይመጣም፣ በስልጣንና በዙፋን አይሰራም። የዲያብሎስን ሽንገላ ማታለል ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ አንሱ የተባልንበትም ምክንያት ዋናውና ትልቁ ለዚህ ስለሆነ እሱስ ምንድነው? እሱ ወገኖቼ ሆይ እባብ በተንኮሉ ሔዋንን እንዳሳታት ሰው በክፉ ሲሸነገልና ሲስት ኢሚዲየትሊ ከመቀስፈት የሚሆነው ሁለት ነገር ነው።
በክርስቶስ ላይ ያለው አመለካከት ይበላሻል። ለከሌ እንዲያርገህለት ለሱ ይሄን ሁሉ አረክለት፣ ለኔ እንዴት ትንሿን ለኔ አታረግም? ምቀኛ መንፈስ። ምን ሆኗል? የአእምሮ መሰላችሁ በክርስቶስ ላይ ተበላሽቷል። በክርስቶስ ላይ ያልተበላሸ አእምሮ በእህትሽ ላይ፣ በወንድምሽ ላይ፣ በቤተሰብህ ላይ አይበላሽም። ለክርስቶስ ከሚሆን ቅንነትና ንጽህና ሁለት ነገር አስተውሉ። ያለ ቅንነትና ያለ ንጽህና ከእግዚአብሔር ጋር መኖር አይቻልም። ንጽህና የውስጥ ንጽህና ነው፣ ከውጭም ተገልጦ የሚታይ ነው። ቅንነት ለነገሮች ሁሉ ያለን አመለካከት፣ አስተያየትና ግንዛቤ መስተካከል ነው። ወገኖቼ ሆይ በቀናነት በቃ ሰው ቀናነት ከሌለው፣ በተለይ ወገኖቼ ሆይ እምኖርበትን ህብረተሰብ አውቀዋለሁ በደንብ አድርጌ፣ ነገሮችን ቅን በሆነ አመለካከት ማየት የማይችል ነው። እዚህ ጋር አንድ ሰው ሰላም ብዬ አቅፌ ሳላያት ድንገት ወይ ሳላየው ድንገት ካለፍኩኝ እንዲህ ናቸው ይዘው እዛ ጋር እሱ ሰላም አለው፣ እኔ አላየኝም ብሎ በቅንነት ማሰብ የለም ነው። እኔን ድሮም ለኔ ግድ የላቸውም። ይሁላችሁ የሚመጣላችሁን ክፉ ግንዛቤ አታስተናግዱት። የናንተም አይደለም፣ የእግዚአብሔር ቃልም ይደግፈውም አይደለም። የጨለማው ኃይል ነው የሚያቀብለው ያንን። በክርስቶስ ላይ የተበላሸ ሐሳብ ለኔ መልካም ይሆናል ብላችሁ እንዳትጠብቁ። ይሄ በጣም ወገኖች አለማስተዋል ነው። ክርስቶስ ላይ የተበላሸ አእምሮ በቅዱሳን ላይ፣ ለእህትህ ላይ፣ ወንድምህ ላይ መልካም ሊሆን አይችልም። አስቀድሞ የሚያበላሸው ማን ላይ ነው? ኢየሱስ ክርስቶስ ላይ። ሁሉ ጊዜ እንደዛ አይነት ክርስቲያን ምን አይነት ክርስቲያን ነው? ይሄ ለምን፣ ይሄ እንዴት፣ ይሄ ለምን፣ ያንዲ ዝም ብሎ ከመሬት ተነስቶ እየጸለየከለት ያለ ሰው በጥላቻ ውስጥ ያስብሃል። ራቱን ሲበላ አብሮ ይበላል። ስምህን እንደ እንጀራ አብሮ ይበላል። ከእህል ጋር አብሮ ያኝከሃል። ውስጡ እንደ ጨው እየሟሟ ይሄዳል። ለምን? ሐሳቡን አበላሽቷል ሰይጣን። የተበላሸ ሐሳብ ለተበላሸ ድርጊት ክንውን መከሰቱ አያስደንቅም። አስቀድሞ ሐሳብ ተበላሽቷል። ወገኖቼ ሆይ ሐሳብ ተበላሽቷል። ሰይጣን ሐሳብን ከሆነ የሚያበላሸው ምንድነው ማድረግ ያለብን? ሐሳባችንን መጠበቅ አለብን። ዛሬ የምንካፈለው ቃል እርግጠኛ ሆኜ ነው የምነግራችሁ፣ በሕያው እግዚአብሔር ፊት እንድታስተውሉ እፈልጋለሁ። እጅግ ለቀሪ የክርስትና ሕይወት ዘመናችን ይጠቅመናል። አሁን አላወጣውም ቦታውን፣ ግን እንደዚህ የሚል ቃል አለ። ጢሞቴዎስን ነው የሚለው ሐዋርያው ጳውሎስ እንደዚህ ይለዋል፣ የምለውን ተመልከት። የምለውን ስማ ወይስ ተመልከት? በጣም እርግጠኛ፣ በጣም እንዲይዝለት ስለሚፈልግ ቦታውን ነግራችኋለሁ። የምለውን ተመልከት፣ ከሙታን የተነሳውን ከዳዊት ዘር በሥጋ የመጣውን ኢየሱስ ክርስቶስን አስበው ይለዋል። ከዛ በኋላስ ይህንን በመስበኬ እንደ ክፉ አድራጊ መከራን እቀበላለሁ፣ እታሰራለሁ ማለት ነው። ነገር ግን ይለዋል የእግዚአብሔር ቃል ግን አይታሰርም። ምን ጽፉ ማስታወሻ ትይዛላችሁ? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 7 ላይ ታገኛላችሁ። እስቲ ቀና በሉ፣ እንደዚህ በሉ ከኔ ጋር በጌታ ፍቅር ስለምወዳችሁ ነው እንደዚህ በላችሁ። እንደዚህ በሉ፣ የምለውን ተመልከት በሉ። ተመልከት፣ የማሳይህን ተመልከት። የምልህን ተመልከት። በጣም ሲሪየስ ነገር ነው የሚነግረው። የምልህን ተመልከት በሉ እስቲ። ከዳዊት ዘር የሆነውን ከሙታን የተነሳውን ኢየሱስ ክርስቶስን አስብ በሉ እስቲ። አስብ በሉ። ለምንድን ነው ሐዋርያው ጳውሎስ ኢየሱስ ክርስቶስን አስብ የሚለው?
ኢየሱስ ክርስቶስን ካላሰበ ሰይጣን ሊሸነግለው ስለሚችል እያገለገለ እየሮጠ የተለያየ ድንቅና ተአምራቶች በተሰጠው ጸጋ እያደረገ ብዙ ሰዎች እየተባረኩ በሱ እየተጽናኑ ግን ምን ሊሆን ይችላል? የራሱ ህይወት ግን አደጋ ውስጥ ሊሆን ይችላል። ሰይጣን ሊሸነግለን ሲመጣ ዝም ብሎ አይደለም፣ ዝም ብሎ የሆነ ያልሆነ ነገር አግበስብሶ አይደለም። እምንወደውን ነገር ያምጥቶ ነው። እምትወጂውን ነገር፣ እምትጓጉውን ነገር፣ እምትናፍቂውን ነገር ይዞልሽ ይመጣል። ስለዚህ የተከፈተ በር ሁሉ ከእግዚአብሔር ላይሆን ይችላል። የሚጣፍጥ ነገር ሁሉ የእግዚአብሔር ላይሆን ይችላል። መልካም ነገር ሁሉ ምንጩ እግዚአብሔር ላይሆን ይችላል። አንዳንድ ጊዜ ከበድ ያለ ነገር፣ መራራ ነገር፣ ይሄማ ከጌታ አይደለም በኢየሱስ ስም የምንለው ነገር የእግዚአብሔር ሊሆን ይችላል። ስለዚህ ምን ያስፈልገናል? መለየት፣ ማስተዋል፣ መረዳት እንደ እግዚአብሔር ቃል ማለት ነው። ሔዋን ሽንገላውን ከመቃወም ይልቅ በምትወደው በጓጓችለት በምትወደው ፍሬ በኩል መጣላት፣ አስቀጠፋት እና አስበላት። ከበላች በኋላ ወደ ትዳር ጓደኛዋ ወደ አዳም ስትሄድና ብላ ስትለው ከዚህ በበላህ ቀን ሞትን ትሞታለህ ብሎት የለም እንዴ? ባልወደቀ ዓለም ውስጥ በገነት ውስጥ ጠዋትና ማታ ይጎበኛቸዋል እየመጣ እግዚአብሔር አዳም ጋራ ማታ ማታ እየመጣ ያወራሉ። ምክንያቱም ወገኖቼ ሆይ በኤደን ገነት አዳምና ሔዋን የነበሩበት ምዕራፍ ሁለት ማለት ሰው ሳይወድቅ የነበሩበት ፍጹም በእግዚአብሔርና በሰው መካከል ምንም አይነት ነገር የለም። አባትና ልጅ እንደሚያወሩ ሁሉ መልካም፣ እግዚአብሔር የፈጠረው ነገር ሁሉ መልካም ነው። አስታውሉ ባካችሁ ወገኖቼ ሆይ ጠማምነትና ንጽህና ከጎደለ ጠማማና ቆሻሻ ንጹህ ያልሆነ ሰው እግዚአብሔር አልፈጠረም። ይሄ የጨለማው የክፋት ሽንገላ የተታለለ ሰው ውጤት ነው። ስለዚህ አፉን ከፍቶ አጎረሰችው ወይስ ተቀብሏት በላ? አላቅም። ግን አንድ ነገር አውቃለሁ፣ ካሳታትና ካስበላት በኋላ አብሯት የመሆን አቅም ያለው የጨለማው ኃይል አብሯት ነው ወደ አዳም የመጣው። የተሳሳተ ወንድ ወደ አንዲት ንጽሕት ልጅ ካሳሳተው ጋር ከመጣ በጌታ ፊት ነግራቸዋለሁ፣ ያለ እግዚአብሔር እርዳታ አትችሉትም። አንድ ሰዎች ወደው አይደለም እየገሰጹ በኢየሱስም እንደ ጌታ ሆይ ምን ነው ዝም አልከኝ እያሉ ኃጢአት ውስጥ የሚገቡት ሰዎች ወደው አይደለም። አንድ ኃይል አለ፣ ሐሳብን የተቆጣጠረ ኃይል ያሳታት አብሯት። ይኸው በአንድ አደገኛ በሆነ ስተት ውስጥ ሆኖ ወደ አንዲት ንጽሕት የሆነች ልጅ ሲመጣ አንድ ሰው አይ የጌታ ፈቃድ አይደለም ብለሽ ለማለት የእግዚአብሔር የተለየ እርዳታ ከሌለ አትችይም። ምክንያቱም ያሳተ አስቶ አይሄድም፣ አስፈጻሚ አድርጎ ደግሞ መጠቀም ይጀምራል። አስተውሉ ወገኖቼ ሆይ። ስለዚህ ምን ሆኑ እንዴ? ባልወደቀ ዓለም በኤደን ገነት እንዴት ገብቶ ከዛ ውስጥ መንግሎ አወጣቸው? ጠላታችን ያለ እግዚአብሔር ችሎታና ከእግዚአብሔር ጋር ካለመጠጋጋት በፉከራ አንችልም ማድረግ ወገኖች ወይ። ለዚህ ነው መጽሐፍ ቅዱስ ቅድም በሉ ያልኳችሁ አሁንም ትላላችሁ እንደገና እንደዚህ በሉ፣ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ስለ እግዚአብሔር ለእግዚአብሔር ሳትገዛ የጨለማውን ኃይል መግዛት አትችልም። እወቂ። እንደፈለግሽ እየተናገርሽ እንደፈለግኩ እየተናገርኩ እግዚአብሔር ሳይገዛኝ እንዴት አድርጌ ነው ያን የጨለማውን ኃይል ምገዛው? እንደዚህ እኮ ነው የሚለው። ለእግዚአብሔር ከተገዛችሁ በኋላ ምን አድርጉት? ምንም ታገሉ አይልም፣ ተቃወሙት። በኢየሱስ ስም ሂድ፣ ይሄዳል። ለምን? የተገዛውለት ኃይል ከኔ ጋር አለ። አያችሁ፣ እግዚአብሔር
ሰማይና ምድርን የፈጠረ እግዚአብሔር ሰውን ከምድር አፈር አበጀና አነሳና ወሰደና በኤደን ገነት አስቀመጠና በሰማይ የሚበሩትን በምድርም የሚሳቡትን የሚርመሰመሱን ጠቅላላ እንስሳውን ሁሉ በባህር ያለውን ሁሉንም ግዛ ላለህና ላስገዛልህ ግን ትገዛለህ። በምን? በመታዘዝ። በምን? በኤደን ገነት መካከል ካለው መልካምና ክፉን ከሚያሳውቀው አትብላ ትእዛዝ ነው። አለመታዘዝ ሞት ነው። ሁሉ ጊዜ ሰው ኃጢአት ሲሰራ ኃጢአት ሰራ፣ በቃ ኃጢአት ሰራ። ኃጢአት ካለ ጀርባው ላይ ትልቅ አንድ ነገር ነው ይዞ የሚመጣው ኃጢአት። ያ ሞት ይባላል። ኃጢአት ካለ ሞት አለ ወገኖቼ ሆይ። ይሄ እኮ የገባው ማመሰላችሁ እግዚአብሔር ብቻ ይመስለኛል። የመጀመሪያው የኤደን ገነት ኑሯቸው ምን አይነት ኑሮ ነበረ? ሁሉ ነገር መልካም፣ ጭንቀት የለም፣ ፍርሃት የለም፣ በሽታ የለም፣ ሞት የለም። እግዚአብሔር የፈጠረው ሰው ኑሮ እንዲሞት አልነበረም። ለዘላለም የሚኖር ሰው ነው እግዚአብሔር የፈጠረው። ሞትን ያመጣው ኃጢአት ነው። ሞት የለም፣ በሽታ የለም፣ ችግር፣ ጭንቀት፣ ረሃብ የለም፣ ጥማት የለም። ምንድነው ይላሉ የሥነ መለኮት ሰዎች? የመጀመሪያው ሰውና እግዚአብሔር መካከል ምንም እንከን የሌለበት ጊዜ ማለት መልካም አለ እኮ ዘፍጥረት ምዕራፍ 1 ቁጥር 31 ላይ እግዚአብሔር አምላክም የፈጠረውን ሁሉ ተመለከተ፣ እጅግ መልካም ነበረ። ፍጹም እንከን የሌለው የአዳምና የሔዋን ከአባታቸው ከእግዚአብሔር ጋር ይኖሩበት የነበረ በሽታ የሌለበት፣ ህመም የሌለበት፣ ረሃብ የሌለበት፣ ጭንቀት የሌለበት። ማታ ማታ እየመጣ ይጎበኛቸዋል፣ ይመጣል፣ ያያቸዋል። ይመጣና እግዚአብሔር ያወራሉ፣ ይጫወታሉ። ሁሉን አስገዝቶላቸዋል። እኔና እናንተ ደግሞ እዛ ውስጥ አይደለም፣ በጨለማው ዓለም ውስጥ አለን። እንግዲህ አሁንስ አታላዩ ምን ያህል ብዙዎቻችንን አሁንም እዚህ ቁጭ ብለን እንኳን ስንቶቻችን ተታለናል በተለያየ ነገር ውስጥ ያላውቅም። እባብ በተንኮሉ ከኤደን ገነት መንግሎ ያወጣውን ቃል ይዩት። በውኑ በገነት ካለው ዛፍ ፍሬ ሁሉ አትበሉምን በሚል እግዚአብሔር ሲያበራላቸው የሚበራ የአውሬው ክፋት ጥልቅ የሆነ ንግግር ነው መንግሎ ያወጣቸው። ስለዚህ እግዚአብሔር አምላካችን ሁላችንንም እንድናስተውል ይርዳን። ምንም ነገር ይዞልሽ ሲመጣ ሰይጣን ምንም ነገር ይዞልሽ ሲመጣ የሚጎዳህ እንደሆነ አርጎ አይደለም የምትጠቀምበት። ለእግዚአብሔርም ክብር ነው ምን አለበት እስከምትል ድረስ የሚያሳምን ነገር ነው ይዞልህ ይመጣው። ለዚህ ነው የጥበብ መንፈስ መልካም የሆነውን ነገር ዘልቆ ማየት የሚችል ማስተዋል በውስጣችን ምን አለ? የእግዚአብሔር መንፈስ። የት? በመንፈሳችን ውስጥ አለ። እስቲ አንድ ነገር እናድርግ፣ ግድ የላችሁም ምንም ነገር ይምጣ፣ አባቴ ሆይ አንተ ነህ ይሄን ነገር ያመጣኸው። ለአንድ ደቂቃ ተከፈተልኝ ብለህ ድርግም አትበል። ይጣፍጣል ብለህ አትጎስቁስ። እግዚአብሔር አባት ከሆነ ይጠየቃል። እግዚአብሔር ሆይ አንተ ነህን ይባላል። ለአንድ ደቂቃ የትኛው ክርስቲያን ነው እንካ ተብሎ አይደለም አንጣ ብሎ የሚወስድበት ዘመን ውስጥ ነው ያለነው? አይደለም እንዴ? ነው አይደለም? አዎ። ያንተ ነው ወይ የመጣውን ነገር ታድለህ አንተማ። ትልቁ የሰይጣኑ ዓላማ የእግዚአብሔርን ትእዛዝ ማስጣስ ነው። የእግዚአብሔርን ትእዛዝ እንዳትከተሉ እና እንዳትታዘዙ ማድረግ ነው። ምክንያቱም ከታዘዛችሁ ወገኖች ሆይ ኢሚዲየትሊ የእግዚአብሔር በታዘዛችሁት ልክ ፕሬዘንሱ ይሰማችኋል፣ መገኘቱ ይሰማችኋል። አንዳንድ ጊዜ ልብስ ለብሳችሁ ተዘጋጅታችሁ ወክ አረጋለሁ፣ እዚህ ቦታ አሪፍ ሳንዱች አለ፣ እዚህ ጋር ካፌ ተጣሉ እንድትወጪ የኔ ፍቃድ አይደለም እንዴ ጌታ ሆይ ትንሽ ወክ ማድረግ ጥሩ እንደሆነ እኮ ሐኪሞችም ይናገራሉ እያልን ነው በሩን ምን ከፍተው
ትንሽ እኮ መራመድ እኮ ለጤናም ቢሆን ጥሩ ነው እንዲህም አድርጎ የለም የሚፈልገው እዛ ድርሼ ስትመልሽ ምንም አትሆኝም፣ ምንም አይደርስብሽም፣ ምንም መኪና አደጋ አይደርስብህም፣ ምንም አትሆንም፣ ትገባለህ። እግዚአብሔር ሰማይ ውስጥ ግን ትልቅ ነገር ሰብረሃል። ያንን ነው ሰይጣን የሚፈልገው። አንዳንድ ጊዜ ይሄው ፈርቼ ነበረ ግን ምንም አልሆንኩም፣ ምንም አልሆንሽም፣ እዛ ጋር ግን ትሆኛለሽ፣ ይጠብቅሃል እዛ ጋር። ትታዘዛለህ። ዛሬ ጥያቄ አለ። ትታዘዣለሽ? አልለመድንማ። ብዙዎቻችን እኮ ወገኖቼ ሆይ አያችሁ መመራት አልለመድንም። መመራት እነዚህ የእግዚአብሔር ልጆች በእግዚአብሔር መንፈስ የሚመሩ ናቸው። ለምን በሉኝ እባካችሁ ስለ እግዚአብሔር። የእግዚአብሔር የሚመስል ያልሆነ ነገር ምድሩን እንደ ክፉ አረም ወሮታል። እንዴት አድርገሽ ታውቂያለሽ? ኢየሱስ ክርስቶስ ላይ ሐሳብሽን ሊያበላሽ የሚመጣ ብዙ ነገር አለ። ግዴላችሁም ስለ ኢየሱስ ክርስቶስ። የዚህ ምድር ነገር የዚህ ምድር ነው፣ ትንሽ ነው። ሞላ ይጎላል፣ ጎደለ ይሞላል። አሁን ሳቅሽ ከሰዓት ያስለቅሳል። ግዴለህም ዘላለም የሚባለው ነገር አለ ወገኖች ሆይ። ለካ የምንገባበት ክብር በስጋ ለባሽ ቋንቋ መጽሐፍ ቅዱስ ላይም ወገኖች ቢነገረን ዓመት ሙሉ የሚገባን ጉዳይ አይደለም። ለካ የሚገርም ክብር እየጠበቀን ያለው። አሁን የምንቀበለው መከራ ወደፊት ልንገባበት ካለው ጋር ሲመጣጠን አለ ሐዋርያው ጳውሎስ። ምንም ነው እኮ ወገኖቼ ሆይ ለክርስቶስ ከሚሆን ቅንነት እና ንጽህና። የክርስቲያን ሁሉ ቅንነት ለምን ተበላሸ? ለምን ቅን መመለስ አቃተን? ለምን በቅንነት መጸለይ አቃተን? ወገኖቼ ሆይ መጽሐፍ ቅዱስ ላይ እንደዚህ የሚል ቃል አለ። በክፋት ስለምትጸልዩ አልመልስላችሁም። ያዕቆብ ላይ ያዕቆብ 4 አንብቡት። ጸሎት ይመልሳል፣ ይሰማል። የአንዳንዶቻችሁ ጸሎት መልስ የለውም። ለምን? በክፉ ትጸልያላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክፋት ይጸልያል። አዎ ምን ተብሎ? እከሊትን አልጋ ላይ ትቅር፣ በኢየሱስ ስም ይኸው ቅጠሉን በጠስኩት። እንደዚህ ብጥስ ትበል። ጌታዬ እንደዚህ ይሁን እንደዛ ይሁን። አንተ ራስህ እንደ ጨው ሟሙተህ ታልቃታለህ። በክፍ መቀኛ መንፈስ እርሱ ከማይከብርበት ህይወት ሊያወጣን ነው የሚመጣው። እግዚአብሔር በምን ይከብራል? ወንድሜ ከኔ ይልቅ ይሻላል። በአገልግሎት ቢሆን በኑሮ ቢሆን እንዲህ ስል እግዚአብሔር እንዴ ልጄን የሚመስል ሰው አለ እንደ ምድር ላይ ነው የሚለው። ወገኖች ኢየሱስ እንደዚህ ነው። ለራሱ እኮ አልኖረም። የሰው ደስታ ደስ ካላለኝ ችግር አለብኝ ማለት ነው በህይወቴ። ምን ሆኛለሁ ማለት ነው? ሐሳቤን ክፉ አበላሽቶታል። በምን? ለክርስቶስ ከሚሆን ንጽህናና ቅንነት ከተበላሸ ለሰው በጎ ማሰብ የሚባል ነገር የለም። ሁሉ ነገር ለራሴ ለኔ በራስ ወዳድነት። ወገኖቼ ሆይ እቺን ስሙኝ እስቲ። ስለ እግዚአብሔር መጽሐፍ ቅዱሳችን ላይ የሚለው ስለ ኢየሱስ ክርስቶስ ኢየሱስ ክርስቶስ የትህትና የሚባለው ነገር ጥጉ ነው። ከራሱ ውጪ ነው የተወለደ። ከሰማይ ሰማያት የወረደው ለኛ፣ ቅድስት ማርያም ማህፀን ላይ የተጸለለው በመንፈስ ቅዱስ ለኛ፣ ስጋ ለብሶ የተወለደው ለኛ፣ የተሰቃየው ለኛ፣ የተወጋው ለኛ፣ የተተፋበት ለኛ፣ መስቀል ላይ የተቸነከረው ለኛ፣ የተቀበረው ለኛ፣ የተነሳው ለኛ። እሱማ እኮ ሰው ሊደርስበት በማይችል ብርሃን ውስጥ የሚኖር አምላክ ነው። ክብሩን ጥሎ ለመጣ ጌታ ክብር እንዴት ነው የምንሰጠው? ጌታ ይባርክ፣ ጌታ ይባርክ። ልጅ በይጂ በደንብ አክስ ለእኛ ነው እኮ የኖረው።
እግዚአብሔር ይባርካችሁ። ቁጭ በሉ። በጣም ሰፊ ነው። እንዴት አድርጌ እንደመጨረስላችሁ አላውቅም። ግን አሁን ጥያቄ ልገባ ነው። ጥያቄውን ማስታወሻ የምትይዙት ይዛላችሁ፣ መልሱን ራሳችሁ ትሰጣላችሁ። አንደኛ፣ ሐሳባችን ሁሉ ለክርስቶስ ፈቃድ የተገዛ ነው። ሐሳባችን ሁሉ ለክርስቶስ ሐሳብ የተገዛ ነውን? ጥያቄ ምልክት። እዛው መልሽ፣ እዛው መልሱ። አንቱ እዛው መልሱ። ሁለተኛ፣ ስንታይ ክርስቶስን የምንወድ ለእርሱ የምንታዘዝ ልንመስል እንችላለን። ነገር ግን በሐሳባችን ለክርስቶስ የተገዛነን? ጥያቄ ምልክት። ሶስተኛ፣ ክፉ ሐሳብ መናገር ልክ አለመሆኑን እናውቃለን ሁላችንም። ሁሉም ሰው በዚህ ይስማማል። ታዲያ ክፉ ሐሳብ መናገር ልክ ካልሆነ ታዲያ እንዲህ ያለውን ነገር በህሊና ውስጥ ማስቀመጥስ ትክክል ነው? አዎ፣ እግዚአብሔር ይባርካችሁ። አራተኛው፣ ሐሳባችንን ከሰው መደበቅ እንችላለን፣ ከእግዚአብሔር መደበቅ እንደማንችል እናውቃለን። ስንት ጥያቄ ሆነ? አራት። መቀናበር ሆነ። የመጨረሻ ሁላችንም ማወቅ ያለብን ነገር አሁን አንድ ነገር አለ። እሱን እንድትይዙልኝ እፈልጋለሁ። ክፉ ሐሳብ የሰይጣን ወታደር ነው። ያውም ሬንጀር። እነኚህ አሜሪካኖች ግሪን ቤሬት የሚባሉ ስልጠናው ላይ ይሞታሉ አሉ ብዙዎቹ። በጣም ኃይለኛ የታዘዙበትን ነገር ሄደው ፈጽሞ የሚመጡ ናቸው። ልክ እንደዛ እንደ ግሪን ቤሬት እነኚህ ማሪን ኮማንዶ እንደሚሏቸው እንደነሱ ያለ ነው። ይኸው ክፉ ሐሳብ የሰይጣን ወታደር ነው። ታዲያ እሱን ነገርከን፣ በምን እናሸንፈው? ሁለት ነገር ያዙዋ፣ ጸሎትና የእግዚአብሔር ቃል። ቀና በሉ፣ በደንብ እንድሰሙ ይፈልጋለሁ። ጸሎት እንደ እግዚአብሔር ፈቃድና ሐሳብ ተንበርክኮ፣ አቤት ወገኖቼ ሆይ መንበርከክ የሚችል ሰው መታደል አይደል? የእኔ የታደል ተንበርኮ ሸሸሸሸ ምን ሰው ሳይ አቤት ታድለ እላለሁ። በቃ ታውቃላችሁ ሰማይ ውስጥ ምን አይነት ክብር እንዳለው ብናውቅ። ሁለተኛ የእግዚአብሔር ቃል ሲባል ዮሐንስ ወንጌል ማቴዎስ አይደለም። ይኸው ታነቡትና ቆም ማሰላሰል ትዘጉትና እንዲህ ነው። አዎ ምንድነው እሱ የሚለው? ቆይ እስቲ ምን ነበር ያለው? ምን ነበር ያለው? እንደዚህ ነው ያለው። አዎ የምለውን ተመልከት የምለውን ተመልከት። ከዳዊት ዘር የሆነውን ከሙታን የተነሳውን ኢየሱስ ክርስቶስን አስብ። ይህን በማድረግ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። የእግዚአብሔር ቃል ግን አይታሰርም። አሁን ምን ሆነ? ይኸው ዳይጀስት ታደረገው፣ ወደ ውስጥ ወረደ፣ ወደ ልቤ ወረደ። ይኸው ለእናንተ እናገራለሁ አይደለም? ወረደ። ይሄ ነው የእግዚአብሔር ቃል ማለት። ዝም ብሎ መሽመድ አይደለም፣ ማሰላሰል። እስቲ ማሰላሰል በሉ። ማሰላሰል ወገኖቼ ሆይ ስናሰላስለው ውስጣችን ይሞላል። እሱን መጸለይ ከጀመርን ጉድፈላ። ይሄ ወደ ውስጥ የወረደው የእግዚአብሔር ሐሳብ አያችሁ ወገኖቼ ሆይ እግዚአብሔር ሐሳባችን ክርስቶስን የሚያስብ ከሆነ ለክርስቶስ ለመኖር ዋጋ እንከፍላለን፣ ለሱ እንታዘዘዋለን፣ እሱን እናስቀድመዋለን። በነገሮቻችን ላይ ሁሉ ጌታ ሆይ ትከብርበታለህ እንለዋለን። ጌታዬ አይከለክለንም እኮ ማክበር እኮ ነው። ይኸውላችሁ እግዚአብሔርን እኮ መጠየቅ ማለት እኮ አንድ ነገር ወቆ መጀመሪያ ለእግዚአብሔር መገዛት እኮ ነው። እሱን ማክበር እኮ ነው። እሱን ማስቀደም እኮ ነው። ለእግዚአብሔር ተገዙ ማለት እኮ በውስጥ ነው የምንገዛው። ከውጪ ባለ እንቅስቃሴያችን ማን ያውቃል?
ቤት ታቆኛላችሁ እኔን እዚህ ቆሜ ስናገር እንጂ ውስጤን ታውቃላችሁ። ለእግዚአብሔር የምታዘዝ የማልታዘዝ መሆኔን ማን ያውቃል? እግዚአብሔር ግን ያውቃል። እግዚአብሔር አምላካችን ይርዳን። እቺን ብያችሁ ጨርሳለሁ። በጣም ብዙ ነው፣ እንዴት አድርጌ እንደምጨርሰው አላውቅም። እቺን ብያችሁ ልጨርስ። ኢየሱስ ክርስቶስን የሚያስብ ክርስቲያን የውሳኔ ህይወት ይኖረዋል። ከሰዓት በኋላ ጌታ ሆይ ካንተ ጋር እውላለሁ ብሎ ጥቁር ማኪያቶ አይልም። ከሰዓት በኋላ ሄዶ ጠዋት የወሰነውን ከሰዓት በኋላ ማፍረስ። ውሳኔው ላይ እኮ በትር የለማ። ሌላ ነገር ቢሆን እኮ ብዙ ነገር አለ። ለምንድን ነው በውሳኔያችን ጌታ በሚወደው ፈቃዱ በሆነ ነገር የሚያቅተን? ለምንድን ነው በውሳኔያችን ላይ መቆም? ይኸውላችሁ ዳንኤልም በንጉሱ መብልና መጠጥ እንዳይረክስ ወሰነ። ከዛ በኋላ የንጉሱን ሰይፍ ሲያይ የሰራዊቱን ጦር ሲያይ አልተንቀሳቀሰም። አልበላም አለ። አንበላም አሉ። ከከሳችሁ ታስገድሉኛላችሁ፣ ፈትነን በምን ሽምብራ አስጥነ። መጽሐፍ ቅዱስ ላይ የምናያቸው የጌታ ባሪያዎች ሁሉ የውሳኔ ሰዎች ናቸው። ኢየሱስ ክርስቶስ ሐሳባችንን ከያዘ በውሳኔያችን እንጸናለን። ይበቃናል። ከዚህ በላይ ከአቅማችሁ በላይ ይሆናል።